ወደ ራሴ ስመለስ ማለት ነው። ደህና አደራችሁ። ትላንትና ያልነበራችሁ በታማኝነት እጆቻችሁን አውጡ። በታማኝነት እጅ ከአንገት በላይ አብዛኛዎቻችሁ አልነበራችሁም። ያልመጣችሁበት የራሳችሁ ምክንያት ይኖራችኋል። ነገር ግን ማሳሰባይ የአገር ቤት አገልጋይ ማሳሰባው ብዙ ነው። በተቻለ መጠን ኮንፈረንስ ከተባለ ግር ብላችሁ ኑ፣ ታተርፋላችሁ። ቀስ ያላችሁ ኦንላይን ላይ አይታችሁ ዘማሪው እንዴት ነው ሰባኪ ሳይያዙ ያላችሁ ሳይሆን ከኛ ጀርባ ያለ እግዚአብሔር አለ። አሜን በሉስ። እኛም ደካሞችም ብርቱም ልንሆን እንችላለን። የምትፈልጉትን ልንሆንም ላንሆን እንችላለን። ግን የምትፈልጉትን ሊሆን የቻለ የምችልም ችለውም የሚኖር የናዝሬቱ ኢየሱስ አለ። ለዚህ ጌታ ክብር አምጡ። እንደገና ለሱ ክብር ይሁንለት። ሃሌሉያ። እና ዝና ሰማን ተምታችሁ ወይ በረከት ነበር አመለጠ ምናምን ተባብሎ ከተወራ በኋላ ሳይሆን ከመጀመሪያ እግዚአብሔርን እንደምጠብቅ ሰው መጽሐፍ ቅዱሳችሁን መሳዋሾቻችሁን ይዛችሁ ቀጠሮ ይዛችሁ ሌላ ሁሉ አስወግዳችሁ በእግዚአብሔር ፊት ከመጀመሪያ ቀን ተገኙ። እናንተ ስትገኙ እግዚአብሔር ይገኝላችኋል። ስሙ ለዘላለም እየተመሰገነ ይሁን። ወደ እግዚአብሔር ቃል ሄዳለሁ። አጭር ጊዜ ነው የምወስደው፣ ሰዓቱን አይቻለሁ እና ዛሬ እንደጀመርኩት ላልጸልይ እችላለሁ፣ ግን የጌታን ቃል ከናንተ ጋር እካፈላለሁ። መጽሐፍ ቅዱሳችሁን የያዛችሁ የእግዚአብሔር ቃል የማርቆስ ወንጌል ምዕራፍ 10 ቁጥር 13 ላይ እናውጣና ትላንትና የጀመርኩትን ነገር መቀጠል እፈልጋለሁኝ። እንደዚህ ይላል። ከማንበቤ በፊት ስለ እጅ መጫን አገልግሎት ነው እየተናገርኩት። በቤተ ክርስቲያን አገልግሎት ውስጥ ፈውስ የምተላለፍባቸው ታላላቅ በረከቶች የምተላለፍባቸው መለኮታዊ መንገዶች አሉ፣ ስርዓቶች አሉ። በእግዚአብሔር ቃል ውስጥ ያለው በረከት ወደኛ የሚመጣበት እግዚአብሔር ወደኛ የሚመጣበት ማለት ነው። እግዚአብሔር መንገድ አድርጎ ወደኛ የሚመጣበት አሰራሮች በእግዚአብሔር ቃል ውስጥ አሉ። አንዱ አሰራሩ እግዚአብሔር በቃሉ ሲሆን ቃሉም ላከ ፈወሳቸው ብሎ እግዚአብሔር ቃል እንደምናገር በመነበበው ወይ በመሰበከው ወይ በመሰጠን ትምህርት ውስጥ በመጽሐፍ ቅዱስ ትምህርት በሰው ትምህርት ሳይሆን በመጽሐፍ ቅዱስ እውነተኛ ትምህርት ውስጥ እግዚአብሔር ያገኘናል። እግዚአብሔር ይባርከናል፣ ይቀድሰናል፣ ያስተምረናል። እግዚአብሔር ወደሚፈልገው ወደ ሐሳቡና ፈቃዱ እንድንፈልስ ከመስማት ጋራ ደግሞ ውሳኔም እንድንወስን የሚረዳን አምላክ ነው። ሌላው የእግዚአብሔር ቃል እንደምናገር እጆችን በመጫን ደግሞ እጅ በመጫን ውስጥ የእግዚአብሔር በረከት እንደምተላለፍ መጽሐፍ ቅዱስ ይናገራል። በቤተ ክርስቲያን አገልግሎት ውስጥ የጸጋ ጾታ በጣም አስፈላጊ ነገር ነው። የጸጋ ጾታዎች ያልኳችሁ ያለው ነገር እንድታውቁ እንድትገነዘቡ ፈልገው የጸጋ ጾታ ብዬ ስላችሁ ማስተማሪም የጸጋ ጾታ ነው፣ መስበክም የጸጋ ጾታ ነው። ስለ ኃይል አገልግሎት ማለት ነው። የኃይል አገልግሎት ለአንዲት ቤተ ክርስቲያን ወሳኝ ነገር ነው፣ በጣም ወሳኝ ነገር ነው። አንደኛ ጌታ ኢየሱስ ክርስቶስ ትላንትም ዛሬም እስከ ለዘላለም ያውነቱን የሚገልጥበት የጋነመ ደጆችን ሲያናውጥ ሰዎች በእግዚአብሔር መለኮታዊ ክብሩ ሲነኩና ሲፈወሱ እግዚአብሔር በመካከላቸው አለ የሚያሰኝና ልዩነትን የሚፈጥር እግዚአብሔር እጅ በእኛ መካከል መኖሩ ለብዙዎች ትምህርት ይሆናል። ቤተክርስቲያን የተለየች እንደሆነች ቤተክርስቲያን ዝም ብሎ የኮሚኒቲ ስብሰባ ሳይሆን መለኮታዊ የእግዚአብሔር ክብር ባለበት በእግዚአብሔር እውነት ውስጥ ያለች እንደሆነ የምታወቀው አንዱና ትልቁ የእግዚአብሔር እጅ ሲንቀሳቀስ ነው። የእግዚአብሔር እጅ መንቀሳቀስ አለበት። የእግዚአብሔር እጅ ሲንቀሳቀስ የእግዚአብሔር ክብር ሲገለጥ በጨለማ ያሉት ሁሉ ወደ እግዚአብሔር ቤት ይመጣሉ። ክብር ለጌታ ኢየሱስ። አሜን ትላላችሁ ወገኖች? እና ይሄን ብዬ ስላችሁ ፈውሶች፣ ትንቢቶች፣ መገለጦች፣ ተአምራቶች፣ ምልክቶች በጣም ወሳኝ ነገር ናቸው። እነዚህ የመንፈስ ቅዱስ ስጦታዎች ናቸው። በመድራችን እንደምታውቁ ታላላቅ ሪቫይቫል በተነሳ ጊዜ
አንዱና ትልቁ እግዚአብሔር ሰዎችን በማስነሳት የተጠቀመባቸው ሽባዎችን በማስነሳት አጋንንቶችን በማውጣት እውርን በማብራት ምልክቶች ሲደረጉ ሰው ሁሉ ግር ብሎ ወደ እግዚአብሔር መንግስት መጣ። የሪቫይቫሉ ዘመን ታውቃላችሁ። በነ ፓስተር ዳንኤል መኮንን የተደረገ ኦሎምፒያ መሰረተ ክርስቶስ እግዚአብሔር የሰራቸው ስራዎች ከዛ በፊትም ባሉት ቤተክርስቲያናት እግዚአብሔር መንፈስ ቅዱስን አብስሶ የጸጋ ጾታዎችን ለልጆቹ እግዚአብሔር ሰጥቶ የኃይል አገልግሎትን እግዚአብሔር ሲያደርግ በኢትዮጵያ ውስጥ አዲስ ነገር ሆነ። ከሃይማኖትነት አልፎ የሚዳስስ እግዚአብሔር እጅና ክብር ወደ ቤተክርስቲያን መጣ ማለት ነው። እና መነጋገሪያ ሆነች ቤተክርስቲያን። እግዚአብሔር የለም በተባለው በዛ ዘመን እግዚአብሔር የለም ተብሎ ትምህርት በሚሰጥበት ኮሙኒዝም በዓለም ላይ በገነነ በዛ ዘመን እግዚአብሔር ስለመኖሩ ያረጋግጥ ነበር። ሽባዎችን በማዘለል እውራኖችን በማብራት ጌታ ኢየሱስ ክርስቶስ አጋንንቶችን በማውጣት የጨለማ ስልጣናትን በመጥረግ ይህ የእግዚአብሔር ጣት ነው ያሰኝ ነበር። ክብር ለጌታ ኢየሱስ። ጮአችሁ አሜን በሉ። ይሄ እውነት ነው። አሜን ትላላችሁ ወገኖቼ? ይሄ እኮ ትምክህታችን ነው። እስኪ አሜን በሉ አንድ ጊዜ። መጽሐፍ ቅዱስ እንደዚህ ይላል፣ የሚመካ በማንም መካ ነው ምነው በእግዚአብሔር ይመካ ይላል። ይሄ ትልቁ የቤተክርስቲያን ትምክህት ነው፣ የመንፈስ ቅዱስ ስራዎች ማለት ነው። እና ብዙዎች ወደ ጌታ የመጡበት ያ ብቻም አይደለም፣ ብዙዎች አገልጋዮች ደግሞ የተነሱበት ጊዜ ነበር። ፊተኛ የሆኑ አገልጋዮች ሲነሱ እነሱን የሚያዩ ወደ እግዚአብሔር ሲጠጉ የመንፈስ ቅዱስ ኃይል በድንቅና በታምር በመካከላቸው ሲሰራ አዳዲስ አገልጋዮች ልክ እንደ ሐዋርያት የተነሱበት ዘመን ነበር። ቤታቸውን ንብረታቸውን ከትምህርት ቤታቸው ከከፍተኛ ትምህርት ቤት ጥሎ እየወጡ ለወንጌል ይወጡ ነበር። ለምን? ሪቫይቫሉ በጣም ከባድ ስለነበር። ይሄ የቤተክርስቲያን ህይወት ነው። የቤተክርስቲያን ህይወት ነው። ቤተክርስቲያን ህይወት ያላት ቤተክርስቲያን ማለት ነው። ነፍስ የምድንበት፣ ሰዎች የሚፈወሱበት፣ መንፈስ ቅዱስ የሚገዛ መድረክ የሚገዛ ህዝብ አለ ማለት ነው። ስለዚህ ከዚህ የተነሳ ሪቫይቫል ሲነሳ በየቦታ የሚያስገርም ነገሮች ሞንጀም ተላላቅ ሰዎች መምጣት ጀምሩ። እንደሰማሁት ከሆነ የጦር መሪዎች ሳይቀር፣ ሳይንቲስቶች ሳይቀሩ፣ አገር የሚመሩ ሳይቀሩ ሁሉ ወደ ክርስቶስ መምጣት ጀመሩ። እና ይሄ መለኮታዊ የእግዚአብሔር ጣልቃ ገብነት እጅግ በጣም አስፈላጊ ነው ማለት ነው ለቤተ ክርስቲያን። ይሄ ትልቅ ሞገሷ ስለሆነ የኃይል አገልግሎት ያስፈልጋል፣ የጸጋ ጾታዎች ያስፈልጋል። ስለዚህ የጸጋ ጾታዎች ወይ ደግሞ የኃይል አገልግሎት አንደኛው በመገለጥ ሊሆን ይችላል፣ ሁለተኛ ደግሞ እጅ በመጫንም እግዚአብሔር ተአምራትን የሚያደርግ አምላክ ነው። እጅ ጭኖ መጸለይ የአማኞች ሁሉ ስልጣን እንደሆነ መጽሐፍ ቅዱሳችን ይናገራል። በኋላ ምን እንመጣበታለን። እየረሳን የመጣነው ነገር አንዱ ይሄ ስለሆነ በእርግጥ ነግራችኋለሁ፣ በዚህ በመጨረሻ ዘመን ላይ እንዳለን እርግጠኛ ነኝ። በመጨረሻ ዘመን ላይ ነን አለን ብዬ የሚለው የሚያረጋግጥልኝ ምልክቶች ማቴዎስ 24ን ሳነብ ኦልሞስት ሁሉ ምልክቶች እንደተከናወኑ ስለሚመለከት እንጂ እኔ እድሜ ስለገፋ እኔ ያረጀው ሲሄድ መጨረሻ ዘመን ነው እያልኳችሁ አይደለም። አንዳንድ ጊዜ ሰዎች ያረጁ ሲመጡ በቃ ጌታ መጻቱ ደርሷል አለ። እኔ ነኝ መሄጃ ያደረሰ እንጂ እሱ ገና ነው። አሜን በሉ እስኪ። አሜን ትላላችሁ ወይ? ግን ማቴዎስ 24 ስትመለከቱ ምልክቶችን ሁሉ ታያላችሁ። እና በዚህ መጨረሻ ዘመን ላይ የጸጋ ስጦታዎች በጣም አስፈላጊ ናቸው። የኃይል ስጦታዎች ባላንሱ እንድጠብቁ ከትምህርት ጾታ ጋር ከስብከት ጋር እንደገና የፈውስ ስጦታዎች ያስፈልጋሉ። በሽተኞቻችን መፈወስ አለባቸው። ካንሰር መሟሸሽ አለበት። እስኪ አሜን በሉ ባካችሁ። ለሰው የማይቻል ለማን ስለሚቻል? ለእግዚአብሔር ስለሚቻል። ጥበብ ያለባቸው ሰዎች ተቀብቶ መነሳት አለባቸው። እስኪ አሜን በሉሃል። ኃይል ያላችሁ አገልጋዮች መነሳት አለባቸው። በራሳቸው ጉልበት ሳይሆን በራሳቸው ጥበብ ሳይሆን በመንፈስ ቅዱስ በሚሰጥ ጥበብና ጸጋ በተለየ መንገድ መውጣት አለባቸው። እግዚአብሔር የአፋቸውን ቃል የሚያከብርላቸው የአፋቸውን ቃል የሚያጸናላቸው ሰዎች በቤተ ክርስቲያን ሊነሱ ይገባል።
እኔ በግሌ በጣም የሚያሳስብ ነገር ምን እንደው ስትሉ ቤተክርስቲያን ስትመሩ አሁን ቤተክርስቲያን መምራት አይደለም የሚደንቀኝ የምረከበኝ ማን ነው የሚል ነገር ያሳስበኛል። ስለዚህ ተተኪ እንዳይጠፋ አስተምራለሁ፣ እጸልያለሁ፣ እጅ ጭኜ እጸልያለሁ፣ ሰዎች እንዲነሳሱ እጸልያለሁ፣ በእግዚአብሔር መንፈስ ቅዱስ ሰዎች እንዲጠራ እጸልያለሁ። ምክንያቱም ትልቁ ደስታዬ የጀመርኩት ነገር ስቀጥል እንጂ ከኔ ጋራ የሚያበቃ እንዳይሆን። እሳቱ ይውረድ፣ አሜን በሉስ። ይውረድ እሳቱ፣ አሜን በሉስ። ብዙዎቻችሁ ልትመሰክሩ ትችላላችሁ በየትኛ ጊዜ ጌታን እንዳገኛችሁ፣ እንዴት ወደ ጌታ እንደመጣችሁ ረስታችሁ ይሆናል እንጂ እሳቱን አይታችሁ፣ ክብሩን አይታችሁ፣ ሞገሱን አይታችሁ፣ ማዳኑን አይታችሁ የተለየ መነካቱ በህይወታችሁ ሲሆን ወይ ወደ ቤታችሁ ሲገባ የእግዚአብሔር እጅ አይታችሁን ወደ ቤቱ የመጣችሁት። ያ እጅ አሁንም እየጨመረ ይሄዳል፣ እየደበዘዘ አይሄድም። አሜን ትላላችሁ? አሜን ትላላችሁ ወገኖቼ? እኛ በብዙ መንገድ ሁኔታዎች ልናልፍ እንችላለን። በማግኘት ልናልፍ እንችላለን፣ በማጣት ልናልፍ እንችላለን፣ በመታመም በሌላም በብዙ ነገር ልናልፍ እንችላለን። ወንጌል ግን ዛሬም ይሰራል። አሜን በሉስ። የወንጌል ደረጃው በእናንተ ዘመን አይቀንስም፣ በእኛ ዘመን አይቀንስም። አሜን ትላላችሁ? በእኛ ዘመን ክብሩ አይቀንስም። ኢየሱስ ክርስቶስ ጌታ ነው። ስለዚህ እዚህ ጋር የምንመለከተው ነገር ምንድነው? ስለ እጅ መጫን ነው። ወላጆች ሉቃስ ማርቆስ 10 ቁጥር 13 ላይ እንደዚህ ይላል፣ እንዲዳስሳቸው ሕፃናትን ወደ እርሱ አመጡ ይላል። ደቀ መዛሙርቱም ያመጣቸውን ገጸጿቸው ስላላወቁ። ኢየሱስ ግን አይቶ ተቆጣ። ሕፃናትን ወደ እኔ ይመጡ ዘንድ ተው፣ አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔር መንግስት እንደ ሕፃን የማይቀበል ሁሉ ከቶ አይገባባትም አላቸው። አቀፋቸውም እጁን ጭኖ ባረካቸው ይላል። ምኑን ጭኖ ይላል? እጁን ጭኖ ባረካቸው ይላል። ትላንትና ስለዚህ በእጅ መጫኑ ስለምተላለፈው በረከት ተነጋግረናል። ወገኖቼ ወይ የእግዚአብሔር እጅ ፍጹም ቅዱስ፣ ሃሌሉያ፣ አረ ሃሌሉያ። አንዴ ከነካ ለዘላለም ተነክተህ ትኖራለህ። ውሸት የሌለበት አንዴ ከዳሰሰ፣ አንዴ ከነካ። ብዙዎች በድንቅና በተአምር በዓለም ላይ ያገለገሉ በመለኮታዊ ጥሪ ተጠርቶ የገንዘብን ፍቅር የራስን ክብር ንቆ ጥሎ የወጡ ሰዎች በዚህ እጅ የተነኩ ሰዎች ናቸው። በዚህ የተነኩ ሰዎች ብቻቸውን ሆነው ወጥቶ እልፍ አእላፋትን ሊያፈሩ ይችላል። እጅ እንድጭንባቸው ይላል። አቀፋቸው፣ እጁን ጫነባቸው። የተወደዳችሁ የእግዚአብሔር ልጆች የማወራ መንፈሳዊ ነገር ነው። ዛሬ ማለዳ የናዝሬቱ ኢየሱስ የእግዚአብሔር ልጅ ለእናንተ ያስፈልጋችኋል። ብዙ ነገሮቻችሁ እንዲፈወስ፣ ብዙ ቀዳዳዎች እንዲደፈኑ፣ ብዙ የጠላት ክስ እንዲወድቅ፣ ብዙ በሽታችን እንዲፈወስ፣ ብዙ ነገራችን እግዚአብሔር በሚወደው መንገድ እንዲሄድ ዛሬ እጁ ብላችሁ ላይ ተቀመጥ። እባርካችኋለሁ። አሜን ብላችሁ ተቀበሉ። ዛሬ ግዴ ሞኞናችሁ ተቀበሉ። ዛሬ አሜን ትላላችሁ። እጁ ዛሬ ይጫንባችሁ። የጌታ እጅ ዛሬ ይጫንባችሁ። ለሕፃናቱ ብቻ ሳይሆን ለኛም ያስፈልገናል ይሄ እጅ። እርግጥ ነው ለተቀበሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣች። ክርስቶስን በማመን ልጅነት አለን። ክርስቶስን በማመን በደሙ ታጥበናል። ክርስቶስን በማመን የእግዚአብሔር ልጆች ነናል። የዘላለም ሕይወት ስለማግኘታችን ጥርጣሬ የለም። በዚህ ምድር ግን ኃይል ያስፈልገናል። የጠላትን ቅጥር ሰብሮ ለማለፍ፣ የጠላትን ውጥን ሰብሮ ለማለፍ፣ የጨለማን ገዢ ተቋቁሞ ለማለፍ፣ እግዚአብሔር ወደሚፈቅደው ሐሳብ ለመምጣት ኃይል ያስፈልገናል። ያ ኃይል ዛሬ ጌታ ኢየሱስ እጁን በላችሁ ላይ ይጫን። ዛሬ የመንፈስ ቅዱስ እጅ በላችሁ ላይ ይምጣ። አሜን ትላላችሁ? ይዳሳችሁ መጥቶ ዛሬ መዳሰስ ያስፈልጋችኋል። አሜን ትላላችሁ? መዳሰስ ያስፈልጋችኋል። ስለዚህ እጁን ጫነባቸው፣ ዳሰሳቸው። ጌታ ኢየሱስ ባረካቸው ይላል። ተባርኮም እንደቀሩ ምንም ጥያቄ የለም። በእጅ መጫን ውስጥ የምተላለፈው አንዱ በረከት ነው ብያችኋለሁ። ሁለተኛ በእጅ መጫን ውስጥ ጥበብና ጸጋ፣ የእግዚአብሔር ጥበብና የተለየ ጸጋ የምንቀበልበት መንገድ ነው። ይሄ ጥበብ ከትምህርት ቤት የሚገኝ አይደለም።
ምድራዊ ጥበብ ከትምህርት ቤት ታገኛላችሁ፣ ተምራችሁ ታገኛላችሁ፣ አንብባችሁ ታገኛላችሁ፣ መጻፍቶችን አንብባችሁ ትምህርት ቤት ገብታችሁ ታገኛላችሁ። ይሄኛው ጥበብ የሰማይ ጥበብ ግን የምታገኙት የእግዚአብሔር መንፈስ ያገኛችሁ ብቻ ነው። የእግዚአብሔር መንፈስ በላችሁ ላይ ሲመጣ ዘዳግም 34 እንድታነቡ ፈልጋለሁ። ዘዳግም 34 ላይ የጌታ የእግዚአብሔር ቃል እንደዚህ ይላል። 34 ቁጥር 9 ላይ ሙሴ እጆቹ ስለጫነበት የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ፣ የእስራኤል ልጆች ታዘዙለት፣ እግዚአብሔር ሙሴን እንዳዘዘው አደረጉ። እግዚአብሔር ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዛ ወዳ በእስራኤል ዘንድ አልተነሳም። የምፈልገው ቃል ሙሴ እጆቹን ስለጫነበት የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ ይላል። ይሄ ጥበብ ከየትኛው ምድራዊ ጥበብ በመቶ እጥፍ ይበልጣል። ይሄ ጥበብ ከሰማይ እንዲሁ በነፃ የሚሰጥ ነው። ሙሴ ለተተኪው ኢያሱን ማግረታ ሙሴ ለምተካው የነዌ ልጅ ኢያሱን እግዚአብሔር እሱን አደፋፍረው እሱ ህዝቡን ያሻግራል ብሎት እግዚአብሔር ተናግሮት ነበር። ከሙሴ ጋር በጣም ተጣብቆ በቅርበት የሚኖር ከማደራ ድንኳን የማይጠፋ ሙሴን የሚከተል ማን ነው ብትሉ ኢያሱን ነው። እግዚአብሔር ከመጀመሪያው ጀምሮ የሙሴን እግር እንዲከተል ሲያደርገው እግዚአብሔር ጥሪን በውስጡ አስቀምጦ ነበር እንጂ እንደማንኛውም ሰው እሱን መፋነን ይችላል። ያውም በልጅነቱ በወጣትነቱ በማደራ ድንኳን ውስጥ መኖር እግዚአብሔር ሲያድል ነው። መሸከም የማይችል ድምጽ ሲመጣ የእግዚአብሔር ድምጽ ሲሰማ ማደራ ድንኳን ውስጥ የክብሩ ዳመና ሲመጣ እግዚአብሔር ለሙሴ ሲናገር እያዳመጠ የኖረ ሰው ነው። ለምን እንደዚህ ያደረገ ብትሉ እግዚአብሔር ሙሴን አንድ ቀን እንደሚወስደው ወይ ደግሞ ሙሴ የምድር አገልግሎቱን እንደሚጨርስ ያውቃል። ሙሴ ቢሄድም ህዝቡ ደግሞ በምድር አለ። ስለዚህ ለዚህ መሪ ያስፈልጋል፣ የምተካ ሰው ያስፈልጋል። ተተኪው ሰው ኢያሱ ነበረ። ኢያሱ ወደ አገልግሎት ከመምጣቱ በፊት ታዲያ ምን አለ እግዚአብሔር አምላክ? ባንተ ላይ ካለው ክብር በሱ ላይ አስቀምጥ ብሎት ነበር። በሌላ ቦታ ላይ ወይ ደግሞ ኢያሱን አደፋፍረው እዘዘው፣ በህዝቡ ፊት እዘዝ ብሎ እግዚአብሔር ተናግሮት ነበር። እያደፋፈረው አመጣ። አንዳንድ ጊዜ ወደ ጦርነት በሚሄዱበት ጊዜ ኢያሱ ሙሴ እጁን ያነሳል። ኢያሱ አብሮ ካሉ ወዳጆች ጋር ጠላቶችን ሄደው ይዋጋሉ። የሙሴ እጅ ከፍ ሲል ኢያሱና ወዳጆቹ ጠላቶቻቸውን ያሸንፉ ነበር። የእግዚአብሔርን የማዳን ጉልበት እግዚአብሔር የታማኝነቱን ጥግ እያለማመደው ያደገ ሰው ነው። ኢያሱ ማለት ቀላል ሰው አይደለም። ህይወቱንም ለእግዚአብሔር የሰጠ ሰው ነው። ስለዚህ ይሄን ሰው እግዚአብሔር ምን አለ? አደፋፍር ወደፊት አምጣ ብሎ አለ። አንድ ቀን ኢያሱ ላይ ሙሴ እጁ ስጭንበታላችሁ። እስካሁን ድረስ በቃላት እየተናገረው ያደፋፍረዋል። እንዲህ ይሆናል ብለዋል፣ እንደዚህ አድርግላል፣ ሄድና ተዋጋ ይላል፣ ይሄንን አድርግለዋል፣ በቃል ነበር። ዛሬ ግን አቀረበውና እጆቹን ጫነበት ይላል። ወገኖቼ ወይ የተለየ ሰው የሚያደርግ ሰው እንኳን ብትሆኑ፣ ነገር ግን የተለየ ሰው እንድትሆኑ የሰማይን የእግዚአብሔርን አጀንዳ የምትካፈሉ አጀንዳውን የምታገልጉ እንድትሆኑ የሚያደርግ አንድ እጅ መምጣት አለበት። በዚህ ሰዓት ሰይጣን በጣም በነገሰበት፣ አጋንንት በጣም በአደባባይ ራሱን በገለጠበት፣ የሰይጣን ቤቶች በምድር ላይ በተከፈቱበት፣ ሚዲያውን በተቆጣጠሩበት፣ በጣም ጨለማ በበዛበት በዚህ ዘመን የዲያብሎስን መንግስት የሚመታ ያንን ክፋት የሚያስቆም ወንጌልን የሚያስቀጥል አንድ እጁ የተጫነበት ሰው ያስፈልጋል። ዛሬ እጁ የተጫነበት በመለኮታዊ እጅ የተጫነበት የተዳሰሰ የተነካ እግዚአብሔር የነካው ሰው በጣም ያስፈልጋል። አንዳንድ ጊዜ ክርስትና እንገራችሁ እየመጣ የሚለውጥ እግዚአብሔር እሳት ከሌለ፣ እየመጣ አቅጣጫን የሚያስቀይር እግዚአብሔር መንፈስ ከሌለ ሳናውቅ በጣም ጥሩ ሃይማኖተኞች እንሆናለን።
ክርስትና ሃይማኖት ብቻ አይደለም ሕይወት ነው አሜን በሉ ዛሬስ አሜን ትላላችሁ ወይ ሕይወታችሁ የሆነ ናዝሬቱ ኢየሱስ ዛሬ ከመውጣታችሁ በፊት አዲስ ነገር ማድረግ ልማዱ ስለሆነ እግዚአብሔር አይን መክፈት ልማዱ ስለሆነ እግዚአብሔር አምላክ ልብን መክፈት ልማዱ ስለሆነ ያልተለማመዳችሁ አዲስ ነገር ዛሬ ያገኛችሁ የፈቀደ ጮህ አሜን በለኝና ይቀበል አሜን ትላላችሁ ወይ መጽሐፍና ማንም የተጠማ ቢኖር አለ ወደኔ ይምጣና ምን አድርጋል ይጠጣ አለ ይላል ለከጁ ሲጫንበት ጥበብ ተሞላ ይላል የሚያስገርም ጥበብ አስገራሚ ጥበብ የአገልግሎት ጥበብ የመሪነት ጥበብ ህዝቡን የመሸከም ጥበብ ህዝቡን የማሰማራት ጥበብ ህዝቡን ዮርዳኖስን የማሻገር ጥበብ ገባበት ከነበረበት ከዓለማዊ ልምምዶች ወጣ የእግዚአብሔር ጥበብ ገባበት ተለወጠ ማለት ነው ዛሬ ለኔም ለናንተም በሆነ ቦታ ላይ ማርሹ መቀየር አለበት ብዬ አምናለሁ አሜን ትላላችሁ ወይ እንዲማ አንቀጥልም አሜን ትላላችሁ ወገኖቼ 10 ሰዓት መተን መንቀርታ አድርገን 4 ሰዓት መተን 6 ሰዓት ለመበተን ሳይሆን የሆነ ማርሹን የሚቀይር የሆነ አካሄድን የሚቀይር የሆነ ህይወትን የሚቀይር የሆነ በፊቱ የሚያውለን የእግዚአብሔር እሳት ዛሬ ከሰማይ ይውረድ አሜን በሉስ አሜን ትላላችሁ ወገኖቼ እጁ ዛሬ ትንካችሁ ብዬ እጮሃለሁ ዛሬ የእግዚአብሔር እጅ ይዳሳችሁ የእግዚአብሔር እጅ ይፈውሳችሁ የእግዚአብሔር እጅ ለውጣችሁ አሜን በሉ ዛሬስ እዛ ጋ ነው ኢያሱ ሙሴ በሕይወት እያለ የተረከበው በቃ ተረከበው ጥበብ ነበረ በላው ላይ ሁሉን አቻችሎ የሚመራበት ጥበብ ነበር መንፈስ ነበረ የእግዚአብሔር መንፈስ በላው ላይ ነበር የሚመራ የእግዚአብሔር መንፈስ በላው ላይ ነበር መጽሐፍ ቅዱስ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል ራስ ከዲና ላቦና ሃሌሉያ የእግዚአብሔር መንፈስ ባለበት ደግሞ ነፃነት አለ ይላል እና የጌታ መንፈስ ከሱ ጋር ነበር ልክ መንፈሱ ሲሞላ ጥበቡ ሲሞላ ምልክቱን ተመልከቱ የእስራኤልም ልጆች ታዘዙለት ይላል ያ አመፀኛ ትውልድ ያ ወደ ግብጽ መመለስ የሚፈልግ ያ ሙሴንም ቢሆን ያስቸገረ ህዝብ ምን አደረገ ለኢያሱ መታዘዝ ጀመሩ ለምን ብትሉ ወገኖች ሆይ እጁ በላው ላይ መጣለች እጁ በእናንተ ላይ ትምጣ እናንተ ተስፋችን ዛሬ በአዲሱ ትውልድ ላይ ነው አሜን ትላላችሁ ወይ አሜን ትላላችሁ አንዳንዶቻችን ላይሞቀን ላይበርደን ይችላል አንዳንዶቻችን የሚያሳስበን የጡረታችን ጉዳይ የሚያሳስበን የነገ ነገር በቃ ተጠግቻለሁ የምን ነገር ሊሆን ይችላል አለ አዲስ ትውልድ ወንጌልን ይዞ የሚቀጥል እሳቱን የሚያጫጭስ ረባጋቴስከ አሜን ትላላችሁ ወይ የእግዚአብሔር ክብር የሚገለጥባቸው ሃሌሉያ የእግዚአብሔር መንፈስ የሞላባቸው አዲስ ትውልድ እግዚአብሔር ስቦ ወደፊት ያምጣ ዛሬ ማነው አሜንም ለዛሬ ወጣቶች አሜን በሉ ሃሌሉያ ይመለከታችኋል አሜን በሉ ዛሬስ የቤቱ ጉዳይ ይመለከታችኋል የማጥራ ጉዳይ ይመለከታችኋል የመቅደሱ ጉዳይ ይመለከታችኋል የወንጌል ጉዳይ ይመለከታችኋል ውበቱ እንዳይቀንስ ግርማው እንዳይቀንስ ሞገሱ እንዳይቀንስ አቤቱ እጅን ጫንብኝ ማለት ያስፈልጋል ወንድሜ ክርስትና ገንዘብ እስካገኘ አይደለም ገንዘብ ኃጢአተኞችም ያገኛሉ ክርስትና የምትበላ እስካገኘ አይደለም ባትበላም ኢየሱስ ያድናል አሜን በል ኢየሱስ ያድናል አው ክርስትና የምትነዳ ጥሩ መኪና ማፈራረቅ አይደለም ለአጀንዳ መኖር ነው ለክብሩ መኖር ነው ለእግዚአብሔር ሐሳብ መኖር ነው ለእግዚአብሔር ፈቃድ መኖር ነው ትውልድን ማሻገር ነው ልሞት ያለውን በሕይወት መኖር ነው ባንኩ ጻለ ገንዘብ የቆጠርክ መኖር እሱ ክርስትና አይደለም መመካ ድግርን ግድግዳ ላይ ያየ እየተገረምክ መኖር እርሶ መባልን እሱን ያየ መኖር አይደለም
እሱማ አደረገኮ እግዚአብሔር ታማኝ ነው አድርጎላል ከአፈር አንስቶ አስተምሯል አንተ ከምትባል አቶ አድርጓል እግዚአብሔር ስምን ቀይሯል ዶክተር ኢንጂነር ሌላም ፕሮፌሰር አድርጓል የህይወት ጥጉ ግን እሱ አይደለም የህይወት ጥጉ በምድራዊ ነገር ስለተሳካልን መልካም ቢሆንም የጥጉ ግን በዘንዶ አናት ላይ መቆም ነው እስኪ አሜን በል ሃሌሉያ እሳቱን ሳትጥል ሞገስን ሳትጥል ጸጋይ ሳትጥል መንፈስን ሳትጥል ጥሪ ሳትጥል እስኪ አሜን በሉ ሃሌሉያ ከተለማመድክበት ነገር ሳትጎል ከተጠመክበት ጥምቀት ሳትወጣ የመንፈስ ቅዱስ እሳት የመንፈስ ቅዱስ ቅባት የጸጋ ስጦታዎች የትንቢት ስጦታዎች የፈውስ ስጦታዎች የራእይ ስጦታዎች ከነዚህ ክብር ጡረታ ሳትወጣ በክብር ትኖር ዘንድ ጉልበትን የሚያድስ አይን የሚያበራ የአምላክ ቅባት በላችሁ ላይ ይፍሰስ አሜን በለ ይፍሰስ በላይ ላይ አንተ ጎበዝ በጉብዝና ወራት ፈጣሪና ስም እንደምል እናንተ ወጣቶች አሜሪካ ኖራችሁ ኢትዮጵያ ኖራችሁ አፍሪካ ኖራችሁ የጌታ ልጆች ናችሁ ኢየሱስ ክርስቶስ ትላንትም ዛሬም እስከ ለዘላለም ያው ነው እነሆ ኢያሱዎች ወደፊት ይመጣሉ አሜን በዛሬስ ምን አይነት ኢያሱ እጅ የተጫነበት ኢያሱ ምን አይነት ኢያሱ ጥበብ የተሞላበት ኢያሱ ምን አይነት ኢያሱ አምላኩን የሚፈራ ኢያሱ ምን አይነት ኢያሱ በመገናኛ ድንኳን እግዚአብሔርን የሰማ ኢያሱ የተገለጠለትን የሚያውቅ የጠራውን የሚያውቅ ያበላኛል ያጠጣኛል ሳይሆን የተገለጠልን ከሚበላም ከመጠጣም በላይ ነው የሚል ከመለበስም በላይ ነው የሚል ከዝና በላይ ነው የሚል ሬማህስ ከዲና ማግራዲያ ኢያሪኮ በፊቱ የሚናድለት ኢያሱ ኤርትራ ባህር በፊቱ የሚከፈል ዮርዳኖስን ከፍሎ የሚሻገር ኢያሱ እስኪ አሜን በሉ ዛሬስ እጁ በላችሁ ላይ ትውረድላችኋለሁ የጌታ እጅ በላችሁ ላይ ትምጣላችኋል አገልግሎታችሁ እንዲቀየር ባህራችሁ እንዲቀየር እይታችሁ እንዲቀየር ዛሬ በዚህ ማለዳ የእግዚአብሔር እጅ ያስፈልጋችኋል እጁ ያስፈልገኛል ምን እጁን ከፍ ያድርግ ዛሬ እጁ ያስፈልገኛል የምትሉ አንዳንድ ቀንበሮቻችን ሰፈር ውስጥ ያስቀሩን ቀንበሮቻችን ከዚህ ውጭ ብቻ ሌላ ነገር እንዳና ያደረጉን ቀንበሮቻችን በናዝሬቱ በኢየሱስ ስም ዛሬ ይሰባበሩ ዛሬ በዚህ ጉልበት የደቀቁ ይሁኑ ዛሬ አላስከደ ያለ ሰንሰለት ዛሬ ይበጣጠስ አሜን በል ይበጣጠስ ዛሬ ይለፍ የሚል የሚያሳልፍ አሜን ሃሌሉያ እግዚአብሔር ከጠራ ማንም ይከተላል በቃ ይከተሉ ጀመረ እንደዚያ ብቻ እግዚአብሔር ካንተ ጋር ይሁን እንጂ ለሙሴ እንደታዘዝ ላንተም እንታዘዛለን ምንድነው ምክንያቱ ጥሪና እጅ ተጭኖበታል የሙሴን እጅ ተመልከቱ ከሙሴ እጅ ስር ላይ የእግዚአብሔር እጅ አለ አሜን በሉስ አሜናችሁ አይሰማኝም ነቃ በሉና አሜን በሉ ዛሬ ከመተኛት አሜን ማለት ይሻላል አሜን በል ዛሬስ ካለማመን ማመን ይሻላል አሜን በል ዛሬ ወደ ድንኳን የእግዚአብሔር እጅ ይግባ ወደ ድንኳናችሁ የእግዚአብሔር እሳት ይግባ ወደ ቤታችሁ የእግዚአብሔር እሳት ይግባ ወደ ድንኳናችሁ የእግዚአብሔር እሳት ይግባ ጉልበታችሁ ይንበርከክ ዛሬ ጸሎት ወደ ቤታችሁ ይግባ ራእይ ወደ ቤታችሁ ይግባ አሜን ኃይል ወደ ቤታችሁ ይግባ ዛሬ አሜን አሜን እስኪ አሜን 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 የሆነው የናዝሬቱ ኢየሱስ ለዚህ ቤተክርስቲያን ቅርብ ነው ማታ ተናግሯል ማታ ትንቢት መጥቷል እዚህ ቦታ ላይ ማታ ትንቢት መጥቷል የሰራዊት ጌታ እግዚአብሔር በልጆቻችሁ ታሪክ እንደሚቀይር እቺን ከተማ እንደሚቀይር ናዝሬቱ ኢየሱስ ክርስቶስ አንተም ያምላክን ስም ጥራ እኔም ያምላክን ስም እጠራለሁ ሰምቶ በእሳት የሚመለስ እርሱ ምን ሆነ እግዚአብሔር ነው የሚያሰኝ የተለየ ቅባት በላቸው ላይ የፈሰሰ ሰዎች ያስፈልጉናል ማን ነው አሜንም ለዛሬስ አሜን ትላላችሁ ወገኖቼ ወይ የተለዩ መልእክተኞች የተለዩ አገልጋዮች
የተለዩ ነቢያቶች አሁን ምድር ላይ የምትመለከቱ ነብይ የተባሉ የነብይ ስም ወሰኑ እንጂ ነቢያቶች አይደሉም። አንዳንዶቹ በፍሬም ታውቃለህ ነጋዴዎች ናቸው፣ ተሳዳቦች ናቸው፣ የዳይመንድ ነጋዴ ናቸው፣ የወርቅ ነጋዴ ናቸው። ከራሳቸው አልወጡም አሉ የተለዩ ሰዎች። ብርና ወርቅ ካንተ ጋራ ይጥፋ የሚሉ አሜን በለኛ። ማን ነው አሜንም? ለዛሬስ የእግዚአብሔር ስጦታ በብር ልትቀይር ፈልጋለህ ነው የሚሉት። ከዚህ ነገር ነፃ ያወጡ ክርስቶስን የሚያስከብሩ አመናለሁ፣ አንድ ነገር አመናለሁ፣ አንድ ነገር ይታየኛል፣ አንድ ነገር በግልጹ እየመጣ ነው። ልዩነት የሚፈጥር የእግዚአብሔር እሳት ወደ ቤተ ክርስቲያን ይመጣል። ጮኻችሁ አሜን በሉ። ዛሬስ ልዩነትን በቤት የሚፈጥር ልዩነትን በከተማቸው የሚፈጥር አረ ኢየሱስ ያድናል ዛሬ። እጅ ስጫንበት ጥበብና ሞገስ በላው ላይ መጣ። አሜን በሉ። ዛሬስ ሞገስ በሉ። ጩና እስከ አንድ ጊዜ ይሁንልን በሉ። ጩና እስከ አንድ ጊዜ ለቤታችሁ ይሁን፣ ለባርካችሁ በቤታችሁ ይሁን፣ ለቤታችሁ ይሁን፣ ወንድሜ ላንተ ይሁን። አንድ ቀን ጌታ ያስነሳና ይጠቀምብህ። እንደ መጥምቁ ዮሐንስን ያስነሳሽ ናዝሬቱ ኢየሱስ ያስነሳ የእስራኤል ቅዱስ፣ እንደ ኤልያስ ያስነሳ እግዚአብሔር፣ እንደ ነቢያቱ ያስነሳ፣ እንደ ሐዋርያቱ ያስነሳ እጁ ዛሬ ይንካችሁ። አሜን በሉ። ዛሬስ እየጨለመ በሄደ ቁጥር እየለየለት ይመጣል፣ እየለየለት ይመጣል። ማን ነው አሜንም? ለዛሬስ አስተዋይ ሰው ከእንጀራ ይቆጠብና ከምግብ ይቆጠምና ይጾምና ይጸልይና ይህንን ክብር ይቀበላል። ይህ አዲሱ ዓመት ክብር የምትቀበሉበት ዘመን ይሆንላችሁ። በቤት የምትወዳደሩበት በመኪና ያለፈ ፋሽን ነው እሱ። በቤት መወዳደር በመኪና መወዳደር የሞተ ህይወት ነው። ሌላ ህይወት አለ። ሃሌሉያ! ሌላ ክብር አለ። ኢየሱስ ያድናል ዛሬ። ሌላ ክብር፣ ሙታንን የሚያስነሳ፣ ዕውራኖችን የሚያበራ፣ ሽባን የሚተረትር የእግዚአብሔር ቅባት በላችሁ ላይ ይውረድ። አሜን በል። ይውረድ በጌታ በኢየሱስ ክርስቶስ። የተለየ አገልግሎት፣ የተለየ ቅባት፣ የተለየ ሞገስ ልሞት ላለው መልእክተኛ ያድርጋችሁ እግዚአብሔር አምላክ። አይናችሁን ከፍቶ ይላካችሁ የሰማይ አምላክ። አንድ ኢያሱ ያን ሚሊየንስ የሆነ እስራኤልን ሕዝብ በአንድነት መርቶ ዮርዳኖስን እንዳሻገረው ለስከደበጀና ሃሌሉያ። ለምን አትተባበረኝም? አሜን በል። ዛሬስ አሜን በል። ይሁን በኢየሱስ ይሁን በቤት በኢየሱስ በልጆች ይሁን በኢየሱስ ወላጆች በልጆቻችሁን በኢየሱስ የጌታ እጅ ያለባቸው ይነሱ። ዛሬ የጌታ ቅባት አለባቸው ይነሱ። የእግዚአብሔር መንፈስ የሞላባቸው ይነሱ። እስኪ ኢየሱስ ያድናል ብሎ አንድ ጊዜ ሩቅ እንዳይመስላችሁ ቅርብ ነው። እኔ አለ የቅርብ አምላክ ነኝ እንጂ ምን አለኝ የሩቅ አምላክ አይደለሁም አለ። አረ አሜን በሉ። ዛሬስ እግዚአብሔር ወደ እናንተ ይቅረብ ነው የምላችሁ። እግዚአብሔር ወደ ቤታችሁ ይቅረብ ዛሬ። እግዚአብሔር ወደ ጎጆአችሁ ይቅረብ። እናንተ እግዚአብሔር ይለውጣችሁ፣ ያስፈልጋችኋል። ይለውጣችሁ የእግዚአብሔር እሳት ይንካችሁ፣ የእግዚአብሔር እሳት ለቫጋደስ ከፔክሬትያ ይንካችሁ። የአምላክ ቅባት ውበታችሁ ከሰማይ ይምጣ፣ ሞገሳችሁ ከሰማይ ይምጣ። ዝማሬ ይቀጥል። አሜን በሉ። ዛሬስ አሜን ትላለ። ትንቢቱ ይቀጥል፣ ራእይ ይቀጥል፣ ፈውስ ይቀጥል፣ በመንፈስ ቅዱስ መሞላት ይቀጥል። አሜን። እንዴት ሊሆንላችሁ? የጌታ የእግዚአብሔር እሳት ዛሬ ይምጣና ገመዱ ይበጣጠስ። ድምጽ ስጠኝ። እስራቱ ይበጣጠስ። ጨለማ ከቤታችሁ ይገፈፍ። እቺ ቤተ ክርስቲያን እንግራችሁ ምድርቷን የምታናውጥ የወንጌል መልእክተኞች የወጣባት ልጆች ትሆኑ ዘንድ የጌታ እሳት ወደዚህ ቤት ይምጣ ዛሬ። ቅባቱ ይውረድ ወደዚህ ቤት። አይምሰላችሁ፣ ቀናተኛ አምላክ ይመጣል ጌታ ኢየሱስ ድንገት እንደሚነጥቅ አውሎ ንፋስ ለስከተበጀነ ሂላቦራ ድንገት እንደሚነጥቅ አውሎ ንፋስ እግዚአብሔር አምላክ ወደ ጳውሎስ እንደመጣ ሳውል ስለምን ታሳድደኛለህ ብሎ አቅጣጫን እንዳስቀየረ አቅጣጫን የሚያስቀይር የእግዚአብሔር ድምጽ በላችሁ ላይ ይታወጅ። ድምጽ በላችሁ ላይ ይምጣ ዛሬ። ድምጹ ያገኛችሁ በጌታ በኢየሱስ ስም።
እስኪ ቀኝ እጃችሁን አንሱና የእግዚአብሔር ድምጽ ይጣራል በሉ እስኪ የእግዚአብሔር ድምጽ በሉ አንድ ጊዜ እስኪ እሱ ያስፈልጋል ማን ነው አሜንም ለዛሬስ ማን ነው አሜንም ለዛሬ የእግዚአብሔር እጅ በላይሽ ላይ ይጫን እንጂ የምትፈሪው ነገር የለም በሽታ አያስፈራሽም የነገሥታት ሕግ አያስፈራሽም የነገሥታት ኬላ ሁሉ ይበጣጠሳል በሮቻቸው ሁሉ ይከፈታል አሜን ሃሌሉያ ጠንቋዮች ከጫማ በታች ይወድቃሉ ኢየሱስ ያድናል ዛሬ ግን እጁ ያስፈልገናል በሰው እጅ የሞን ነገር የለም የሰው ጥበብ ፈቅ ሊያሰኘን አይችልም በቃ አየነው በቃ ፈቅ ሊያደርገን አይችልም የሆነ የሰማይ ጥበብ መምጣት አለበት የሆነ መገለጥ ከሰማይ መምጣት አለበት የሆነ መንፈስ ቅዱስ ድምጽ ያስፈልግሻል መንገዱ ቺነች የሚል መምጣት አለበት ነገ እንደዚህ ይሆናል የሚል ድምጽ መምጣት አለበት አረጫችሁ አሜን በሉ ዛሬ እስኪ ህይወቴ ይሄ ነው የሚል ድምጽ መምጣት አለበት በመሃላችሁ የምታወቁ በሽተኞች ቀና ብሎ ሲሄዱ ሲዘምሩ ሲያመልኩ ሲያገለግሉ ሞት የተፈረደባቸው ካንሰር ያዛቸው ኤችአይቪ ያዛቸው ሲፈወሱ ሲድኑ ያን ጊዜ ኢየሱስ ማለት ይሄ ነው ትላል አሜን መለዛርስ ኢየሱስ ጌታ ነው ብሎ ጮናስ ኢየሱስ ጌታ ነው ሃሌሉያ እጁ ነው የሚያስፈልገኝ እኔ አሁን የሰው እጅ አያስፈልገኝም የሰው እጅ በእውነት አያስፈልገኝም የሰው እጅ አይጠቅምም ሸክም ይሆናል ያስራል እሊናን ያስራል ጉልበትን ያስራል አንደበትን ያስራል አሁን የሚያስፈልግ ለኔም ለናንተም ለኢትዮጵያ ነው ለኤርትራኖች ምን ያስፈልጋል ከባዱ የእግዚአብሔር እጅ ከላው ከሰማይ ወደኛ ይውረድ ዛሬ ይውረድ አሜን ትላላችሁ ወይ ዘንዶን የሚወጋ እጅምጣ አሜን በለዛርስ ተራራን የሚያፈርስ እጅምጣ አሜን በሉ ጥላቻን የሚነቅል እጅምጣ አሜን በሉ ዛሬ አሜን ሃሌሉያ በሽታን የሚነቅል እጅ ከሰማይ ይውረድባችሁ ዛሬ የሐዋርያት ሥራ ምዕራፍ 6 በአዲስ ኪዳን በአዲስ ኪዳን የመጀመሪያ ዲያቆናት የተባሉ 7ቱ ዲያቆናት መካከል እነዚህ ለአገልግሎት ሲለዩ ሃሌሉያ እግዚአብሔር አምላክ ለአገልግሎት ወደፊት ሲያመጣቸው የሆነው ነገር በጣም ይገርመኛል ስራቱ የተደረገ ነገር ይገርመኛል ምዕራፍ 6 ቁጥር 6 ላይ እንደዚህ ይላል በሐዋርያትም ፊት አቆማቸው ከጸለዩም በኋላ እጃቸውን ጫኑባቸው ይላል ብያቸዋለሁ ይሄ መለኮታዊ ስርዓት ነው ብያቸዋለሁ እኛ ለምልክት እንጭናለን ጭኖ የሚፈውስ የናዝሬቱ ኢየሱስ ስራውን ይሰራል በዚህ የምታምኑ አላችሁ ወገኖች ሆይ አሜን ሃሌሉያ እጃቸውን ጫኑ ምን ማለት ነው አንደኛ ውቅና መስጠት ነው ውቅና ለመስጠት ከዛሬ ቀን ጀምሮ ዲያቆናት ናቸው የሚል ሹመት ሰጧቸው ከዚህ ሹመት ጋር እጅ ሲጭኑ ደግሞ ባረኳቸው ለዚህ አገልግሎት የተለዩ እንዲሆኑ የተለየ እግዚአብሔር እጅ ከነሱ ጋር እንዲሆን እጅ ጫኑባቸው ከዛ በኋላ የሚቀጥለው ነገር ታላችሁ ቁጥር 7 ላይ እጃቸው መጫን የእግዚአብሔር ቃል እየሰፋ ሄደ ይላል በኢየሩሳሌም የደቀ መዛሙርቱን ቁጥር እጅግ እየበዛ ሄደ ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ ተመልከቱ ስራ ሲጀምር እስጢፋኖስ ጸጋንና ኃይልን ተሞልቶ በሕዝብ መካከል ድንቅና ታላቅ ምልክት ያደርግ ነበር የሆነ የጸጋ ስጦታ ሲመጣ እስጢፋኖስ እግዚአብሔር ከዱቅና ወደ ሆነ ነገር ለወጠው ቀየረው በቃ አሁን እሱ ነው የሚያስፈልገው በሲስተም የሚመጣ የቤተ ክርስቲያንን ታሪክ አጥንቶ እግዚአብሔር ጠርቶኛል የሚል የፓስተሩን ስነ ልቦና አጥንቶ ምን ይወዳል ብሎ ያጠና የሚመጣ እሱ ሆነ አስፈልገን እሱ አይጠቅመንም እነግራችኋለሁ አይጠቅመንም የሚጠቅም አንድ ነገር ነው እጁ የነካችሁ ጩና አሜን በሉ ሃሌሉያ እስኪ አሜን በሉ ሃሌሉያ
እጁ የነካችሁ አሜን ትላላችሁ። እጁ የነካችሁ ንግግራችንም ይሆናል እግዚአብሔር ያስተምረዋል። ጥሩ አማርኛ ላይ ይናገር ይችላል እግዚአብሔር ያስተምረዋል። በእርግጥ ነግራችኋለሁ ወገኖቼ ሆይ የመጽሐፉን አውድ ላይ ጠብቅ ይችላል። ማብራራ መግባ አተታ ላይ ይችላል። ግሪክ ዕብራይስጥ ላይ ይችላል። ነገር ግን እጁ ከሱ ጋር ካለች ኢያሪኮ ይፈርሳል ብሎ ነካርግና አጠገብ ያለ ዛሬ ኢያሪኮ ይፈርሳል ብሎ ጨብጥና ኢያሪኮ ይፈርሳል ብሎ ማለት አቅቷቸዋል። እናንተ እኔ ለምናገረው እናንተ ትፈራራላችሁ። ጨብጥና ነቅነቅ አድርጋ ባሻ አይደለም እንዴ? አሜን በለኝ። ስንቱ ነው ሲጨብጥ? እስኪ አሜን በል። ሃሌሉያ እስኪ አሜን በል። ዛሬ እጁ ትነካለች በል። እጁ ታገኛለች። እጁ ዛሬ በላችሁ ላይ ትመጣለች። ዛሬ ዘንዶ ይወጋል። ዛሬ ጨለማ ይገፈፋል። ዛሬ አዲስ ነገር ይሆናል። እስኪ አሜን ሃሌሉያ። ኃይል በላው ላይ መጣ በእስጢፋኖስ ላይ እና ቀየረው። ድቁናውን ትቶ ታምራት ማድረግ ጀመረ። ይጸልያል፣ ሙታን ይነሳሉ። ባይል እንግርታ እንግዲህ እዚህ ጋር የተጻፈ ነገር የለም ግን ያው ታምራትና ምልክት ስለሚል እና ይጸልያል። የሆነ ነገር እግዚአብሔር በተለየ መንገድ ገለጠው። የተጫነበት እጅ ነው። አሜን በለኝ። ዛሬስ ከታላቅ ቅርታ ጋር ለምናችሁና ዛሬ ገንዘብ አይደለም የሚያስፈልግህ የክርስቶስ እጅ ያስፈልጋል በሉት። አጠገባችሁ አለ ነካ አድርጉና ስንት ዘመን ቆጠር ነው እኮ ገንዘብ ንገር ወደፊት ወራ ዛሬ ብር አይደለም በሉ። የብር መንፈስ ዛሬ ይመታ። በቃ ብር አድርጎ አጠፋን በጌታ በኢየሱስ። መንፈስ ቅዱስን አጥፍቶብን እንደሆነ እንጂ ምንም የጠቀመን ነገርም በቃ ምን በላ ምን ለብሳው ካለን ይበቃናል። መጽሐፉ እንደምናገር እግዚአብሔር በሰው እጅ አልጣላችሁም። ጮአችሁ አሜን በሉ። ዛሬስ ማን ነው አሜን አምላችሁ? ዛሬ ነግራችኋለሁ ከገንዘብና ከወርቅ ምሻል ሞገሳችሁ የሚሆን ውበታችሁ የሚሆን የእግዚአብሔር ቅባት በላችሁ ላይ ይፍሰስ። እኔ ከዚህ መድረክ እናገራለሁ ዛሬ ይፍሰስ። ይህ የእግዚአብሔር መልእክት ነው። የሚቀጥለው ዓመት በመንፈስ ትወጣለህ፣ በመንፈስ ትገባለህ። ለስከደመጀና ሃሌሉያ። የምትፈራ ደዌ ይነቀላል። የምትፈራ ነገር በፊት ይሸነፋል። ትጸልያለህ፣ ሰማይ በላይ ላይ ይከፈታል። ትጸልያለህ፣ እግዚአብሔር ድምጽ ከሰማይ ያሰማል። እንግዳ ነገር ይሆናል። እስኪ አሜን ሃሌሉያ። የተጫነበት እጅ ከሰባቱ ዲያቆናት ሁለቱን ለየ፣ መነጨቀ። እንቀጥልና እናንብብ። ማንበብ እንችላለን። እናንብብ እግዚአብሔር ቃል መጽሐፍ ቅዱስ እንደዚህ ይላል። የነፃ አውጪዎች ከተባለችው ምኩራብ ከቃሬናና ከእስክንድርያም ሰዎች ከቂልቅያና ከእስያ ከነበሩ አንዳንዶች ተነስቶ እስጢፋኖስን ይከራከሩ ነበር። ይናገርበት የነበረው ጥበብና መንፈስ ይቃወሙ ዘንድ አልቻሉም። እስኪ አሜን በል እባክህ። ወይኔ ኢትዮጵያ አሜን በል እስኪ ዛሬ እስኪ አሜን ሃሌሉያ። ማንም የማይቃወም ጥበብ ዛሬ በላላ ይውረድ። ተቀበል፣ ይውረድ በጌታ በኢየሱስ። ጥበብ በላችሁ ላይ ይውረድ። ሞገስ በላችሁ ላይ ይምጣ። ዘይቱ በላችሁ ላይ ይፍሰስ። እስኪ አሜን በሉ ሃሌሉያ። ይከራከሩታል፣ ነገር ግን መቃወም አልቻሉም። ለምን? እጅ የተጫነበት ሰው ነው። አንተ የመንደር እጅ አይደለም የተጫነበት፣ የሥጋ እጅ ብቻ አይደለም። የእግዚአብሔር መንፈስ ነበር በእጃቸው መጫኑት። የእግዚአብሔር ቅባት ነበር፣ የእግዚአብሔር ኃይል ነበር። ተዳሶ ነው የመጣው፣ አራግፎ ነው የመጣው፣ አስወግዶ ነው የመጣው፣ ተፈትሾ ነው የወጣው። እስኪ አሜን ጩና አሜን በሉስ። ቦታውን ልናገርም። አንድ ቦታ አንድ ሰው ለአገልግሎት ከመሰየሙ በፊት እንደዚህ ይባላል። አንድ ክፍል አለች፣ የጸሎት ስፍራ ነች። መፈተሻ ክፍል ይግባ ይባላል። ምን ክፍል አልኳችሁ? አልሰማችሁ? ምን ክፍል? መፈተሻ ክፍል ይግባ። ምን ማለት ነው? እጅ ይጫንበታል። እዛ ጋር የሆነ ነገርም ካለ ጮህ ይወጣል። አሜን በሉት። እዛ ጋር ሾልኮ የሚወጣ ነገር የለም። አሜን ትላለህ። ክፉ ባህሪ ካለ፣ የሆነ ጥቃቅን አጋንንቶች ካሉ፣ ሸግረ ጋንጩሮችም ካሉ ተንፈራፍሮ ይወጣሉ። አሜን ትላላችሁ ወይ?
እዛው ጻልፎ ይወጣ ማገልገል ይችላል። እዛው ጻልፎ የመጣ ኢየሱስን ያድናል ማለት ይችላል። እነግራችኋለሁ ዛሬ ማግሬቬጋስ ካፓና ሃይማኖተኛ ሆነ እንዳትኖር በጌታ በኢየሱስ ስም የሆነ ጥበብ ባንቺ ላይ የሆነ ጥበብ በእናንተ ላይ መምጣት አለበት። ከዚህ ሴት ጋራ ያለው የተለየ ነገር ነው። ከዚህ ሰው ጋራ የተለየ ነገር ነው የሚያሰኝ ከተማይቱን የሚያነጋግር የሰማይ ጥበብ በላችሁ ላይ ይውረድ ዛሬ። አሜን በሉ። ይውረድ በጌታ በኢየሱስ። እስኪ አሜን በሉ ባካችሁ። ማን ያስቆመው? ማን ይናገርበት የነበረው ጥበብና መንፈስ ይቃወሙ ዘንድ አልቻሉም ይላል። አልቻሉም። ምሁራን የተባሉ ይመጣሉ። በገማልያል እግር ውስጥ የተቀመጡ የተማሩ ሰዎች ታላላቅ ሰዎች ይመጣሉ። የሆነ ነገር እናገራሉ። እነሱ ብዙ ሲናገሩ ሰው አንድ እናገርና ያፈርስባቸዋል። የት ሄዱ? የማትቻልበት ዘመን ይመጣል ብሎ ነካ አድርግና አጠገብ ያለ የማትቻልበት በለው አጠገብ ያለ አይ ደርሻለሁ እኮ ደጁ ነው እምትለን ካለ በሰላም እግዚአብሔር ካንተ ጋር ይሁን። ማን ነው አሜን ማለት? ዛሬስ ጩና እስኪ አሜን በሉ ባካችሁ። የሆነ ተረኛ ትውልድ ግን እንዳላችሁ አውቃለሁ። የሆነ ተረኛ ትውልድ እግዚአብሔር እንዳለ አውቃለሁ። የሆነ የምትተኩ ሰዎች አላችሁ። ይሄ ማይክ የምትቀበሉ ሰዎች አላችሁ። እግዚአብሔር የሚያቆሰቆሰ የሚያወጣችሁ አላችሁ። አሜን። የማትቻሉበት ዘመን ይመጣል። ወሬ አስቆማችሁ፣ አሜት አስቆማችሁ፣ ማጣት አስቆማችሁ፣ የሰው ክፋት አስቆማችሁ። መጽሐፍ እንደዚህ ይላል፣ ከላይ የሚመጣ ከሁሉ በላይ ነው። ከላይ የሚመጣ ጥበብ በላችሁ ላይ ይውረድ። አረ በላችሁ ላይ ይውረድ። በኢየሱስም በላችሁ ላይ ይውረድ። በኢየሱስም በላችሁ ላይ ይውረድ። ያ ጥበብ ያስፈልግሻል። እኔ መቤት ካልጋሽ ላይ ተነሽና ተንበረከከ የምልሽ፣ ተነሽና አንብቤ የምልሽ፣ ተነሽና ጸልይ የምልሽ፣ ውጪና መስክር የምልሽ ኢየሱስ ያድናል። ዛሬ ነፍሳት የምድንበት ቀን ነው የሚል ድምጽ ትሰሙ ዘንድ አሜን ሃሌሉያ። ሰፈራችሁን የምትወርሱበት፣ ዘመዶቻችሁን የምትወርሱበት የሆነ ቅባት፣ የሆነ የተለየ ነገር፣ ከሰው እጅ የተለየ፣ ከዚህ ዓለም ሲስተም የተለየ የሰማይ መለኮታዊ እጅ በላችሁ ላይ ይምጣ። ይቻላል የምለኝ አሜን ይበል። ዛሬ ይቀጥላል። ከዛም በኋላ ይቀጥላል። ኢያሱ ላይም ይሄው መንፈስ ነበር። በስጢፋኖስ ላይም ይሄ ኢያሱ መንፈስ ነበር። ከዛ ቀጥሎ የምትመለከቱ የሰራዊት ጌታ እግዚአብሔር አምላክ በመካከላቸው የሚያስገርም ነገር እያደረገ ስራው ሲቀጥል ታላችሁ። የእግዚአብሔር ቃል እንደምናገር ታላላቅ እግዚአብሔር ስራዎች ቁጥር 13 ላይ ካያችሁ 15 ላይ መጨረሻ ላንብብና በሸንጎም የተቀመጡ ሁሉ ትኩር ብሎ ሲመለከቱት እንደ መልአክ ፊቱን አዩ ትላቸዋል። መልአክ ነው እንጂ ሰው አይደለም የሚል ይሄን መሆን የምትፈልጉ አላችሁ? አይከፋም የምላለ እኔ እዚህ እንደ ሻማ እየቀለጥኩ ውስጤ እየተቃጠለ ጨዋል። አንዳንዱ አይከፋም ከሆነ ይለኛል። የድንዛዜ መንፈስ ዛሬ በአፍጥሙ ይደፋ። አንተ አሜን በለኝ። ዛጋ ጩና አሜን በለ በጌታ በኢየሱስ። እስኪ አሜን ሃሌሉያ። ፊልጶስን የነጠቀ የእግዚአብሔር መንፈስ ይንጠቃችሁ። እየነጠቀው አንዱ ፊልጶስ ነው። ወደ ሰማርያ ሄደ፣ ክርስቶስ ሰበከላቸው ይላል። ድቁናውን ትቶ መስበክ ጀመረ። የእግዚአብሔርን ቃል ላነብላችሁ ይችላል በሚያስገርም መንገድ። የሐዋርያት ሥራ ምዕራፍ 8 የመጨረሻ ቃል ነው። የመጨረሻ ቃል 8:4 ላይ የተበተኑት ቃሉን እየሰበኩ ዞሩ። ፊልጶስ ወደ ሰማርያ ከተማ ወርዶ ክርስቶስ ሰበከላቸው። እጅ ከተጫነላቸው መካከል አንደኛው ነው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረው ምልክት ባየ ጊዜ የተናገረውን በአንድ ልብ አደመጡ። ርኩሳን መናፍስት በታላቅ ድምጽ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ። በዛች ከተማ ታላቅ ደስታ ሆነ ይላል። የሚገርማችሁ አጋንንት ባለበት አገር ደስታ የለም። መንፈስ በሞላበት አካባቢ ሁሉ ነገር ይጫጫናቸዋል።
ሰማይ በላችሁ ላይ ሲከፈት አንድ ነገር ማወቅ አለባችሁ። የምጸልዩ ሰዎች አካባቢ ላይ አሉ። አሜን ማለት ዛሬስ አሜን ትላላችሁ ወገኖች ሆይ። በቃ የሆነ የጨለማ ዙፋን ተሰብሯል ማለት ነው። በዚህ ከተማ እግዚአብሔር የጨለማ ዙፋን በእናንተ ይገልብጠው። አሜን እምለኛለ ይገልብጠው። ዛሬ በእናንተ ይጀምር። አሜን ማለት ባንቺ ይጀምራል፣ ባንተ ይጀምራል በሉት። ነካርጉና በእናንተ ይጀምራል። እግዚአብሔር አጠገባችኋል። ባንተ ይጀምር በሉት። ባንቺ ይጀምር። እስኪ አሜን። የሰማርያ ከተማ መናወጥ ጀመረች። አጋንንቶች መውጣት ጀመሩ። ሽባዎች መዝለል ጀመሩ። ስብከቱ አስገራሚ ነው። እና አቀነባብሮ አሰካክቶ አወራ። አእምሮን የሚያስገርም ነገር አደረገ ብዬ አላስብም። እዚህ ጋር በቃ ክርስቶስን ሲምፕሊ ሰበከ። እስኪ አሜን በሉ አንድ ጊዜ። ኢየሱስ ሲሰብክ ኃይል መጣ፣ ቅባት መጣ። መናፍሶች መቀመጥ አቃታቸው። በዊልቸር ላይ ያሉ ሰዎች መነሳት ጀመሩ። በዛች ከተማ የታወቀ ጠንቋይ ነበረ። የእግዚአብሔር ኃይል ማለት ይሄ ነው የሚል ስምዖን የሚሉት እሱ ሰውዬ ራሱ አጋንንት ለቆት ሄደ። ከነሱ ጋር መተባበር ጀመረ። ከዛ እግዚአብሔር ኃይል ይሄ ነው ማለት ጀመሩ። እስኪ ኃይል በሉ ጩና ንግዘ ድገሙና ኃይል በሉ። እስኪ ክርስትና ማለት ይሄ ነው በሉ። ነካ አድርግና ጠግ እንደገና ፈቅድላለሁ። ክርስትና ማለት ይሄ ነው። ጥቅስ አንብቦ ብቻ መተኛት አይደለም። ኃይል አለው በሉ። ኃይል ነገሩ ኃይል አለ በሉ። አዎ ከጥቅሱ የሚወጣ እሳት አለ በሉ። ዘይት አለ በሉ። እስኪ አሜን። ድምጽ አለ በሉ። እስኪ ምልክት አለ፣ ፈውስ አለ በሉ። ኦ ሃሌሉያ። አናወጣት የሰማርያን ከተማ። አባቶች ሰሙና መጡ። ሰማርያ ከተማ በወንጌል እንደተነካች መጥቶ አዩ፣ ደስ አላቸው። እግዚአብሔር የሚያስገርም ነገር እንዳደረገ አዩ። በጣም ተገረሙ። እነርሱም መጡና መንፈስ ቅዱስ እንዲቀበሉ ጸልዩላቸው። ሌሎች ደግሞ መጡ፣ ከኋላ መጡና እጅ መጫን ጀመሩ። ባመኑት ላይ መንፈስ ቅዱስ መቀበል ጀመሩ። ፊልጶስን የእግዚአብሔር መንፈስ ደግሞ ወደ ሌላ ከተማ ነጠቀው። ይንጠቅ ስል ሙት ማለት አይደለም። እስኪ ጮይ አሜን በልዛ። እስኪ አሜን በሉ ባካችሁ። እስኪ አሜን በሉ ባካችሁ። ከሆነ ነገር ያውጣችሁ ዛሬ። ከሆነ ነገር መውጣት ይሁንላችሁ። ከሱስ መውጣት ይሁንላችሁ። ከፍርሃት መውጣት ይሁንላችሁ። በዘር ከመተላለፍ እርግማን መውጣት ይሁንላችሁ። በቤታችሁ መቅሰፍት አይገኛም። ከመቅሰፍቱ ያውጣችሁ። ከድካም ከድንዛዜ ያውጣችሁ። እግዚአብሔር የሥራ ሰው የአገልጋይ መንፈስ አለበት ሰው ያድርጋችሁ። የሰማይ አምላክ እግዚአብሔር አስገራሚ የእግዚአብሔር እጅ በላዩ ላይ ነበር። የተወደዳችሁ ጥበብ ያስፈልገናል። አሜን በሉስ። ጥበብ ያስፈልገናል። ተናግሮ የሚፈውስ ተናግሮ የሚመልስ የእግዚአብሔር ጥበብ በላችሁ ላይ ይምጣ። አሜን በሉ። ሃሌሉያ። እርግጠኛ ነኝ በገባችሁበት መስሪያ ቤቶቻችሁ ሁሉ እግዚአብሔር ወንጌላዊ ያድርጋችሁ። አሜን በሉ። ይሄ መንፈስ ከናንተ ጋር ካለ ተቀብላችሁ አትቀመጡም። ጸጋን ማስተላለፍ አቅም ይሰጣችኋል። አረ ያድናል ናዝሬቱ ኢየሱስ። አትተኛ ነቃ በል። አሜን በል። ዛሬስ ተስማምተ ዝም ብለ አትኖርም። አሜን። ግጭትን ፈርተ ስደትን ፈርተ አትቀመጥም። የሚያናግር መንፈስ በላይ ላይ ይመጣል። ዝም ብሎ አውራ የሚል ይመጣል። ተናገር የሚል ይመጣል። ልክ ጳውሎስን ብዙ ሕዝብ አለኝ በዚህ ከተማ ዝም ብለ ተናገር አለው። ተናገር። የተወደዳችሁ አይ የሆነ ነገር ያስፈልገናል። በቃ ሰልችት የሚል ነገር አለ። ዝም ብሎ እጅ ያለ ነገር አለ። በቃ የሚሰልች ነገር አለ። የሆነ ማርሽ መቀየር አለበት። ማን ነው አሜን እምለ ዛሬስ አሜን ትላላችሁ ወገኖች? በቃ መቀየር አለበት። በቃ ሰዎች መቀየር አለባችሁ። ማን ነው አሜን እምለ ዛሬስ? አትሊስት እኮ አንዳንድ ጊዜ አጠገባችሁ የሚቀመጥ ሰው የማይናገር ከሆነም እኮ ትሽሹታላችሁ። የሆነ ለውጥ ያስፈልጋል። ሁሌ አኩርፎ ከመጣ ሁሌ ሰላም ነው አለኮ እንዴ ምንድነው ይላልላችሁ። ቃል ስመጣ የማይነካ ዝማሬ ስመጣ የማይነካ አሜን የማይል የማይወረር ከሆነ ይከብዳችኋል እኮ። እስማኤል ማድረግ የማይችል ከሆነ እኮ የሆነ ነገር አለ ማለት ነው። ይሄንን የሚሰብር ቀንበር የእግዚአብሔር እጅ ትምጣላችሁ።
እስኪ አሜን በሉ ባካችሁ። መጸለይ ያምርባል በሉ። ነካ አድርግና አጠገብ ያዛል። መጾም ያምርብሃል፣ መዘመር ያምርብሃል፣ መንበርከክ ያምርብሻል፣ እልል ማለት ያምርብሻል፣ መነካት ያምርብሻል። እስኪ ጮአችሁ አሜን በሉ ዛሬስ። እስኪ አሜን በሉ። ሃሌሉያ። የተነካ ሰው መቀመጥ አይችልም። ኢየሱስ ያድናል ዛሬ። ኧረ አሜን ሃሌሉያ። ኢየሱስ ያድናል ነው የምላችሁ። ጨዋነት ጥሩ ነው፣ በጣም ደስ ይላል። እኔ ይቅርታ አድርጉልኝ፣ አከብራችኋለሁ። ጨዋነት በጣም አስፈላጊ ነገር ነው። ግን መንፈሱ ሲመጣስ ክብርህን አትጥልም እንዴ? እስኪ አሜን በል አንድ ጊዜ። በቃ ስታይልሽ ሁሌ አካይሪ ምናምን እንጂ ሁሌ ስታይል። ይምጣ የጌታ ቅባት፣ ይምጣ የእግዚአብሔር እሳት። አሜን በሉ ባካችሁ። የሚቀይር ሞገስ በላችሁ ላይ ይምጣ ዛሬ። እንዴ እንትና ብቻ ነው እንዴ እልል ማለት አለበት? ማነው ስሙ? ጠጣሁት። ማነው ስሙ? አቡሽ ብቻ ነው እንዴ እዚህ ጋር መጥቶ እልል ማለት አለበት? ይኸው ስንት ዘመን እሱ ይመላለሳል፣ አንቺ ዝም ብለሽ ታዋለሽ። እሳቱ ይንካሽ፣ ቅባቱ ይንካሽ፣ መንፈሱ ይንካ። አሜን በል። እሱ ብቻ ነው እንደ ውለታ አለበት። አንተም አለብህ በበለጠ። እስኪ አሜን በል ዛሬ። የማትነኩ ሰዎች ችግር አለባችሁ። ክርስትና መነካት ነው በለው። መነካት ነው። ንጥቅ ያደርጋል። አንዳንድ ጊዜ ፊልጶስን እንደነጠቀው ከአንድ ቦታ ከጋዛ ወደ ሆነ ቦታ ይነጥቃል። ኢየሱስ ያድናል ለዘላለም። ጴንጤነት ማለት እሱ ነው። አሜን በለ ዛሬስ። አንድ ጊዜ እዚሁ ጎረቤታችሁ ጂሚ ስዋገርት ያለበት ከተማ ሄድኩኝ። ሆን ብዬ በዓላማ ነው ከሀገር ቤት ወስኜ የመጣሁት። ይህ ሰውዬ በቪዲዮ ነው ማቀው። ስዘምር ኩርሴድ ሲያደርግ መቼስ መሳሪያ ሲገንትን ፒያኖ ሲጫወት የሚገርም ሰው ነው። እኔ እንደናንተ በእንግሊዘኛ አልታደልኩም በልሳን እንጂ። እስኪ አሜን ሃሌሉያ። ግን ይገርማችኋል፣ መንፈስ ያለበት ሰው እንግባባለን። አሁን አንተ ጋር እግባባሉ። እስኪ አሜን አሜን ነው ወይ? እንግባባለን። እና በጣም ወደዋለሁ ሰውዬ። እግዚአብሔር ወይ ሰውዬ ለማየት እድል ስጠኝ አልኩኝ። የት እንዳለ አጣራው፣ ጠየቅኩ። አንዳንዶች እንደውም ጥያቄ ፈጠረባችሁ። እንዴት ነው አንተ ከሀገር ቤት መጥተህ እሱን የምትጠይቋል? እንዴት አልጠይቅም? የአሜሪካን መጥመቁ ዮሐንስ የተባለ ሰው እኮ ነው። ታውቃችኋል? ስቴዲየሞችን የነቀነቀ ሰው እኮ ነው። እልፍ በብዙ ቁጥር የሚገመት ወደ ክርስቶስ ያመጣ ሰው እኮ ነው። አስገራሚ ሰው ነው። አታክ የተደረገው ስለተዋጋ ነው። ሌላ ነገር በወንጌል ስለተዋጋ፣ የሚዲያ ሰዎች ስለተዋጋ፣ ጋዜጠኞች ስለተዋጋ፣ እነሱ ደግሞ መልሰው ወጥመድን አዘጋጁል። በቃ ወታደር ይወላችሁ ይቆስላል። ምንም አዲስ ነገር የለም። ችግሩ ምንድነው መሰላችሁ? ወታደር ስትሆን ብትቆስል የሚያክም መንግስት አለ። ቤተክርስቲያኑ ጽግር ስትቆስል የሚያክም የለም፣ ቁስልን የሚያበዛ ነው። ልዩነቱ እዛ ጋር ነው። ቁስለኞቻችን የማንሳት አቅም የለም፣ ተከታትለን የማከም አቅም የለም። እንተባበራለን። አግዶ ዝጋበት፣ ቆልፍ፣ እዛ ጋር ቆልፍ ነው የምናውቀው እንጂ እኮ እንግራችሁ ጂሚ ስዋገርት የሚገርም ሰው እኮ ነው እናንተ። የሚገርም ሰው እኮ ነበር። እና ሄድኩ። ሲሄድ ጥቂት ናቸው። ድሮ የነበረው ፓርኪንጉን ብዛቱ ሲመለከት አንድ ሰው ሲያስጎበኝ ይሄ ሁሉ መኪና በመኪና ነበር አለ። ይሄ ሁሉ ከተፈጠረው ችግር በኋላ ነው ይሄ ነገር የሆነው አለ። አንድ ነገር ልንገር ያለኝ ያ ሰው የሚገርም ነገር። አንድ ነገር ልንገር፣ እዚህ ፓርኪንግ የሞላ ህዝብ ሁሉ ቢሄድም የጠራን ኢየሱስ እስቲል ከኛ ጋር አለ። እስኪ ኢየሱስ ካንተ ጋር አለ በሉት። አጠገባችኋል። እስኪ ኢየሱስ ከኛ ጋር አለ አለ። መንፈስ ቅዱስ ከኛ ጋር አለ አለ። ደግሞ የሚገርም ነገር ነው። እየተዘመራል እያለ በጣም አዛውንቶች የሆኑ ትላልቅ ድቀት
ፈገግ ብሎ ይመጣሉ ሃሌሉያ እያሉ በቃ አሸብሽቦ እንትን ብሎ በልሳን ጸልዮ ምን ብሎ በመንፈስ ሰክሮ ይመለሳሉ። አልኩ ይሄ ነው እንደ ነገሩ ጴንጤነት እውነተኛ ጴንጤነት አየሁበት። አይ አንድ ሰው ብቻ ነው ብዬ እንዳልቀጠለ ነገሩ ከሆነ ኮርነር ደግሞ ሌላ ትንቢት ይናገራል። የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል ደግሞ ሰማው። ዋው ይሄ ሲደረግ ጂሚ ስዋገርት ትንቢቱ ሲመጣ ማይኩ በቪዲዮ የማቃቸው ኳይሩ ውስጥ የነበሩ እናት ሁሌ መሃል ላይ ነው አሉት። በጣም ነው ማሳውሳቸው እና መጨረሻ ኮንፈረንሱ ፕሮግራሙ ካለቀ በኋላ እኚህን እናት አይዋቸው ቅዱሳን ሁሉ ሰላም ስሉ ከልቤ ነው የምነግራችሁ። እርሶም በእግዚአብሔር ቤት ውስጥ ያጸና እኔንም እንዲያጸናኝ እጅ ጭነው ጸልሉልኝ ብዬ እግራችሁ ላይ ተደፋውኝ እናት ላይ እግራችሁ ላይ ይኸው ላበሻነታው እንዴት አንተ ምናምን በሰው እግር ላይ ግደለም በሳቸው ውስጥ ኢየሱስን አይቻለሁ እኔ የሚያጸና ኢየሱስ አሜን ትላላችሁ። ከዛ ጂሚ ስዋገርትን አገኘኋቸው ከልጃቸው ጋር እጅ ጭነው ጸልሉልኝ። ከየት መጣ? ከአፍሪካ መጣው። ምን ልላችሁ ፈልጌ ነው ወገኖቼ የሚለውጥ እሳት በላችሁ ላይ ይምጣ ዛሬስ። አንድ ቀን እንኳን እልል አሰኝም የጌታ መንፈስ እጅ ያስፈልጋል። ነገራችን የሚቀይር እጅ ያስፈልጋል። ሰልፋችን መቀየር አለበት። ጥበብ መምጣት አለበት። ፈውስ መምጣት አለበት። ለሰው የማይቻል ለማን ይቻላል? እንጸልያለን። ሃሌሉያ ቆመን እንጸልይ አብረን። ኢየሱስ ክርስቶስ ያድናል። ነገና ተነጎዳ እግዚአብሔር ይረዳኛል። ለሁላችሁ እጄን ጭኜ ጸልያለሁ። ጌታ መልካም ነገር ያደርጋል። አሁን እጆቻችሁን ከፍ አድርጉና የመጨረሻ ጸሎት ልጸልይ። አባት ሆይ ጸልያለሁ። ዛሬ የታመመ ሰው ይኖራል በዚህ ጉባኤ መካከል በእጅ ዛሬ ይፈወስ። የደከመ ሰው ይኖራል በዚህ ሰዓት በናዝሬቱ በኢየሱስም በእጅ ዛሬ ይፈወስ። አሜን። ዛሬ የተፈወሱ ይሆኑ የኔ ጌታ እጸልያለሁ። ያቺ የምትፈውስ ያቺ የምትቀድስ ያንተ እጅ የበረከት እጅ በናዝሬቱ በኢየሱስ ክርስቶስም ዛሬ በሕዝብ ላይ እንዲመጣ እጸልያለሁ። የተለያየ በሽታዎች የተለያየ ባህሪዎች የተለያየ ፈተናዎች ይኖራሉ። በክርስቶስ ኢየሱስም ቀንበር ዛሬ ይሰባበር። ጌታ ሆይ እጸልያለሁ አዲስ ነገር በሕይወታችን እንዲሆን እጸልያለሁ። እቺን ቤተክርስቲያን በተተኪ ትውልድ እንድትባረክ እጸልያለሁ። የሰራዊት ጌታ እግዚአብሔር አምላክ ሕዝብ የተባረከ ይሁን። መንፈስ ቅዱስ ሆይ እጸልያለሁ በጌታ በኢየሱስ ክርስቶስ ስም የተለመዱ ነገሮች እንዲለወጡ ዛሬ እጸልያለሁ። የተለያየ ጸጋ ጾታዎች እንዲፈሱ እጸልያለሁ። አባት ሆይ አንቀሳቅሰን፣ አይናችንን አብራ፣ ልባችንን ክፈት፣ ወደ ሐሳቤ አምጣን። አቤቱ ቀድሰን፣ ብራልን። ጌታ ሰማይ ይከፈትልን። እግዚአብሔር ሆይ ወደ ጸሎት ሕይወት ውሰደን፣ ወደ መንበርከኩ አምጣን። አባት ሆይ ወደ ቃል መልሰን፣ አንተን ወደ መፈለግ መልሰን፣ ወደ ስጦታችን መልሰን፣ ወደ ራእያችን መልሰን፣ ወደ ተጠራንበት መልሰን፣ ወደ ልጅነታችን መንፈስ አምጣን። ጌታ ሆይ እጅን በሕዝብ ላይ ጫን። ክብር ለአንተ ይሁን። ከፍ ከፍ በል በኢየሱስ ክርስቶስ ጌታ ስም።